ለዓመታት አንጻራዊ መረጋጋት ሰፍኖበት የነበረው የየመን የእርስ በርስ ግጭት በአዲስ መልክ ያቀጣጠለው ከፍተኛ ወታደራዊ ውጥረት ሰኞ ዕለት ተከስቷል። በየመን ዋና ከተማ የሚገኘውና በሁቲ አማጽያን ቁጥጥር ስር ያለውን የሰንዓ ዓለም አቀፍ አየር ማረፊያ የየመንን ይፋዊ መንግስት ኃይሎችን በቦምብ መምታታቸውን ተከትሎ መላው የመካከለኛው ምስራቅ ቀጠና በከፍተኛ ስጋት ውስጥ ወድቋል። የየመን መከላከያ ሚኒስቴር ጥቃቱን ራሱ መፈጸሙን ያመነም ሲሆን እርምጃውን የወሰደው በኢራን የሚደገፈው የሁቲ ታጣቂ ቡድን የየመንን ብሔራዊ አየር መንገድ አውሮፕላን እንዳያርፍ በመከላከሉና የኢራን አውሮፕላን የየመንን የአየር ክልል ጥሶ እንዲገባ በመፍቀዱ መሆኑን አስታውቋል። መንግስት ከዚህ ቀደም ከኢራኑ የበላይ መሪ አያቶሊ አሊ ሀሚኒ ቀብር ስነ ስርዓት መልስ የሁቲ ሉካንን ጭኖ ሊመለስ የነበረውን አውሮፕላን በየመንያን አየር መንገድ በኩል እንዲመለስ ለማሳመን ዲፕሎማሲያዊ ጥረት ቢያደርግም ሳይሳካ በመቅረቱ የሰንዓ አውሮፕላን ማረፊያ መሮጫ መንገድን ኢላማ ለማድረግ መገደዱ ተገልጿል። ከጥቃቱ አስቀድሞም ሲቪሊያኖች፣ ዲፕሎማቶችና የረድኤት ድርጅቶች በአካባቢው በአስቸኳይ እንዲርቁ ማስጠንቀቂያ ተሰጥቶ ነበር። ሆኖም የኢራኑ አውሮፕላን በሰንዓ ማረፍ ባይችልም አቅጣጫውን በመቀየር በሁቲዎች ቁጥጥር ስር በምትገኘው አልሁዴይዳ የወደብ ከተማ ማረፊያ በሰላም ማረፉን የሁቲ የትራንስፖርት ሚኒስቴር ይፋ አድርጓል። በሌላ በኩል በአዴን የሚገኘው የየመን መንግስት ኮሚኒኬሽን ሚኒስትር ሙአር ቢን ሙታሃር አል አሪያን እንደገለጹት አማጽያኑ ዓለም አቀፍ የነጻነት ደንቦችን በመጣስ ዓለም አቀፍ የቀይ መስመር ኮሚቴ ንብረት የሆነውን አውሮፕላን ከነ ፓይለቶቹ በሰንዓ አየር ማረፊያ አግተው ይዘዋል። ይህንን ተከትሎ የተቀሰቀሰው ወታደራዊ ምላሽ ግን እጅግ ፈጣንና አደገኛም ነበር። በጥቃቱ ሳዑዲ አረቢያን በቀጥታ የከሰሰው የሁቲ ቃል አቀባይ ያህያ ሳሬ ይህንን ጥቃት ያለ አንዳች ቅጣት በፍጹም አያልፍም በማለት ከዛትም ከጥቂት ሰዓታት በኋላ ታጣቂ ቡድኑ ወደ ሳዑዲ አረቢያ ደቡባዊ ክልል በርካታ የባሊስቲክ ሚሳኤሎችንና ድሮኖችንም አስወንጭፏል። የሁቲዎች ዋና ኢላማ በሳዑዲ ደቡባዊ ግዛት የሚገኘውን የአብሃ ዓለም አቀፍ አየር ማረፊያ የነበረም ሲሆን ዛሬ በሳዑዲ የአየር ክልል ላይ የሚበሩ አየር መንገዶች በሙሉ ጥንቃቄ እንዲያደርጉ በረራ እንዲያቆሙ ማስጠንቀቂያ አስተላልፈዋል። ሳዑዲ አረቢያም በበኩሏ የራሷን መከላከያ ኃይል በመጠቀም ወደ ደቡባዊ ግዛቷ የተተኮሱትን የባሊስቲክ ሚሳኤሎች በአየር ላይ ማክሸፏን መቻሏን የህብረቱ ቃል አቀባይ ቱርኪ አልማሊክ ገልጸዋል። ክስተቱን በጽኑ ያኮነነችው ኢራን የየመን መንግስት የፈጸመው ጥቃት ዓለም አቀፋዊ ሕግንና የተባበሩ መንግስታት ድንጋጌን የጣሰ ነው ስትልም የውጭ ጉዳይ ሚኒስትሯ ቃል አቀባይ ኢስማኤል ባቃይ አማካኝነት ምላሽ ሰጥታለች። በ2015 የሁቲ አማጽያን ዋና ከተማዋ ሰንዓንን ተቆጣጥረው ይፋዊ መንግስትን ካወጡም በኋላ የጀመረውና የተባበሩት መንግስታት ድርጅት የዓለማችን እጅግ የከፋ ሰብአዊ ቀውስ ሲል የጠራውን የየመን ጦርነት ባለፉት ጥቂት ዓመታት በተደረገው የተኩስ አቁም ስምምነት ጋብ ብሎ ቆይቶም ነበር። አሁን ግን ይህ የሰንዓ አየር ማረፊያ ጥቃትና ተከታታዮቹ የሚሳኤል ውርጅብኞች ያንን አንጻራዊ ሰላም ሙሉ በሙሉ አደጋ ላይ ጥለውታል። የተባበሩት መንግስታት ድርጅት የየመንን ልዩ መልእክተኛ ሐሰን ግሩድበርግን በበኩላቸው ወታደራዊ ውጥረት ወደ ከፋ ደረጃ እንዳያመራም ስጋታቸውን ገልጸዋል። ሁለቱም ወገኖች ከግጭት እንዲቆጠቡና ከጦርነት አፋፍ እንዲመለሱም ጥሪያቸውን አስተላልፈዋል። የሰንዓ አየር ማረፊያ ጥቃትና ተከታዮቹ የሚሳኤል ውርጅብኞች ላለፉት 2 ዓመታት በየመን ሰፍኖ የነበረውን ደካማ ጸጥታ መናጋቱን ብቻ ሳይሆን በቀጠናው የፖለቲካ ትኩሳት ላይ የራሱን ትልቅ ጠባሳ ጥሎ ማለፉንም ቀጥሏል። ይህ ድንገተኛ ግጭት የየመንን የውስጥ የፖለቲካ ሽኩቻ ወደ አዲስ ምዕራፍ ከማሸጋገሩም በላይ በዓለም አቀፍ የዲፕሎማሲ መድረክ ላይ አዳዲስ ጥያቄዎችንና ስጋቶችንም ፈጥሯል። የሳዑዲ አረቢያና የሁቲ አዲስ የኃይል ሚዛን ሳዑዲ አረቢያ ካለፉት ጥቂት ዓመታት ወዲህ ከየመን ጦርነት ራሷን ለማግለል ከሁቲዎች ጋር ቀጥተኛ ሰላም ለመፍጠር ሰፊ ዲፕሎማሲያዊ ጥረቶችን ስታደርግም ቆይታለች። ይሁን እንጂ ሁቲዎች በአብሃ ዓለም አቀፍ አየር ማረፊያ ላይ የሰነዘሩት የሚሳኤልና የድሮን ጥቃት ሪያድ የቱንም ያህል ከግጭት ለመራቅ ብትፈልግም ጥቃቱ በቀጥታ ወደ ደጃፏ መምጣቱን ያሳየ ክስተትም ሆኗል። የሳዑዲ የአየር መከላከያ ኃይል ጥቃቱን ቢያከሽፉትም ሁቲዎች አየር መንገዱን በሙሉ ከሳዑዲ የአየር ክልል እንዲርቁ ያስተላለፉትን ማስጠንቀቂያ በሪያድ ላይ የተጋረጠውን የደህንነት ስጋት ምን ያህል ከፍተኛ እንደሆነም ያሳያል። ይህ ደግሞ ሳዑዲ በየመን ጉዳይ ላይ የነበራትን የጥንቃቄ ዲፕሎማሲ እንድትገመግመም ሊያስገድዳት ይችላል። ሌላው ዓለም አቀፉን ማህበረሰብ በእጅጉ ያሳሰበው ጉዳይ የቀይ ባህር ደህንነትም ነው። ሁቲዎች በአልሁዳድ የወደብ ከተማ በኩል ያላቸውን ይዞታ ማጠናከራቸውንና የአየር ክልሉን ለመቆጣጠር የሚያደርጉት ጥረት በአካባቢው በሚያልፉ የንግድ መርከቦች ላይ ተጨማሪ ስጋትን ይፈጥራል። ቀደም ሲልም በቀይ ባህር ላይ በሚያርፉት መርከቦች ላይ ጥቃቶችን ሲሰነዝሩ የነበሩት ሁቲዎች አሁንም የተከፈተባቸውን ጥቃት እንደ ሰበብ በመጠቀም ዓለም አቀፍ የንግድ መስመሮችን ማወክ ሊቀጥሉ ይችላሉ የሚል ስጋትም አለ። ይህ ደግሞ የዓለም አቀፉን የነዳጅና
ሸቀጦች ዋጋ ላይ ቀጥተኛ ጫና ሊያሳድር የሚችልም አደገኛ ሁኔታ ነው። ከሁሉም በላይ ጥቃቱ የተፈጸመበት የሰነአ አየር ማረፊያ ለየመን ሲቪሎች የሰብአዊ እርዳታና የሕክምና በረራዎች ዋና መግቢያ በር ሆኖ ሲያገለግል የነበረ መሆኑም ጉዳዩን ያወሳስበዋል። በአሁኑ ወቅት የየመን መንግስት በመላው ሀገሪቱ ያሉ አየር ማረፊያዎችን በአስቸኳይ እንዲዘጉ ማዘዙና ሁቲዎችም ዓለም አቀፍ የቀይ መስቀል ኮሚቴ አውሮፕላንን በሰነአ አግተው መያዛቸው ቀደም ሲል የነበረውን ከባድ ሰብአዊ ቀውስ የባሰ ያጠናክረዋል። ሚሊዮኖች የረድኤት እጅ በሚጠብቁባት ሀገር ውስጥ የሰብአዊ በረራዎች መቋረጥ የአስቸኳይ ጊዜ እርዳታ አቅርቦቱን በእጅጉ ያስተጓጉለዋል። አሁን ላይ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ኃይሎች ሁኔታውን ወደ ሙሉ ጦርነት እንዳያመራ ግፊት እያደረጉም ቢሆን የሁለቱም ወገኖች ወታደራዊ እርምጃዎችና ዛቻዎች ግን በቀጠናው ላይ አሁንም የተንጠለጠለውን የጦርነት ደመና በቀላሉ የማይበተን መሆኑን ያመላክታሉ። በየመን የተከሰተው ይህ አዲስ ወታደራዊ ግጭት በቀላሉ የሚታይ ሳይሆን በሀገሪቱ የውስጥ ኃይሎች በቀጠናዊ ባለድርሻ አካላት መካከል ለዓመታት የተገነባውን ስስ ሰላምና ዲፕሎማሲያዊ ሚዛን በእጅጉ ያናጋ ክስተትም ሆኖ ቀጥሏል። በእርስ በርስ ግጭት አልፎም ዓለም አቀፋዊ ይዘትን እየያዘ የመጣው ይህ ውጥረት በተለይም በዚህ ሳምንት የታዩትን ዝርዝር ሁነቶች ስንመለከት የየመንን ሉዓላዊና የቀጣዩን ደህንነት አደጋ ላይ የሚጥሉ በርካታ ስሱ ነጥቦችን ይዟል። የየመን ፕሬዝዳንታዊ አመራር ምክር ቤት ሰብሳቢ ረሻድ አልአሚኒ እንደገለጹት የየመንን መንግስት የሰነአ አየር ማረፊያን የመሮጫ መንገድ ለመምታት የወሰነው ውሳኔው የአየር ክልሉ ሉዓላዊነትን ለማስከበር የተወሰደ እርምጃ ነው። ይሁን እንጂ አልአሚኒ መንግስታቸው ይህንን ግጭት የበለጠ ለማስፋፋት እንደማይፈልግና የየመንን የኢራንን ፍላጎት ማስፈጸሚያ የጦር ሜዳ የማድረግ ሀሳብ እንደሌለውም ገልጿል። ለጊዜው የጥንቃቄ ዲፕሎማሲን መርጠዋል። ይህ የሚያሳየው የየመንን ይፋዊ መንግስት በሀገሪቱ ላይ ያለውን ይፋዊ የበላይነት ለማሳየት ቢፈልግም ከሁቲዎችና ከጀርባቸው ካለች ኢራን ጋር ወደማይናወጥ ሙሉ ጦርነት ውስጥ ዳግም መግባት ያለውን ከባድ ዋጋ በደንብ እንደሚረዳው ነው። በሌላ በኩል ሁቲዎች የየመንን ብሔራዊ አየር መንገድ አውሮፕላን ማረፊያ ከልክለው የኢራኑን ማሃን ኤር አውሮፕላን በግድ ለማሳረፍ መሞከራቸው ሆን ተብሎ የተደረገ የኃይል ማሳያ ሙከራም ይመስላል። ምንም እንኳን የየመን መንግስት የሰንአን የሩጫ መንገድ ቢመታም የኢራኑ አውሮፕላን አቅጣጫውን ቀይሮ በሁቲዎች የቁጥጥር ስር በምትገኘው አልሁዴይዳ የወደብ ከተማ ማረፍ መቻሉ ሁቲዎች አሁንም በየመን ቁልፍ መግቢያ በሮች ላይ ያላቸውን ቁጥጥርና አማራጭ መንገዶች በተግባር ያሳዩበትም ክስተት ሆኗል። ለዓመታት በየመን የእርስ በርስ ጦርነት ውስጥ እጃቸውን አስገብተው የነበሩት ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ከቅርብ ጊዜ ወዲህ በየመን ጉዳይ ላይ የነበራቸው ጥምረት እየላላ መምጣቱና ዩናይትድ አረብ ኤሚሬት ኃይሎቿን ማውጣቷ ይታወቃል። ሳዑዲ አረቢያ በተለይም ከኢራን ጋር የጀመረችውን ግንኙነት የማሻሻል ሂደት ላለማደናቀፍ ስትል በዚህ ጥቃት ላይ ያሳየችው ዝምታ ይህንን ዲፕሎማሲያዊ ጥንቃቄም የሚያሳይ ነበረ። ይሁን እንጂ ሁቲዎች በአብሃ ዓለም አቀፍ አየር ማረፊያ ላይ የሰነዘሩት የሚሳኤልና የድሮን ጥቃት ሪያድ ከዚህ ቀውስ ሙሉ በሙሉ መራቅ እንደማትችልም አሳይቷል። የሳዑዲ የአየር መከላከያ ኃይሎች ሚሳኤሎችን ቢያከሽፏቸውም የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሬ አየር መንገዶች በሙሉ የሳዑዲ የአየርን ክልል እንዳይጠቀሙ ያስተላለፉት ማስጠንቀቂያ በሳዑዲ የአቪዬሽንና የቱሪዝም ዘርፍ ላይ ትልቅ ስጋትን ፈጥሯል። ይህ የሁቲዎች እርምጃ ሳዑዲ በየመን መንግስት ላይ የምታደርገውን የገንዘብና የወታደራዊ ድጋፍ እንድታቋርጥ ወይንም እንድትቀንስ ግፊት ለማድረግ የታለመ ስልታዊ እርምጃ ተደርጎም ይወሰዳል። ይህ አዲስ ግጭት በተለይም በየመን ለዓመታት ለሚሰቃዩ ሲቪል ዜጎች እጅግ መጥፎ ዜና ነው። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ ካሊድ ሀሪያ ለደህንነቱ ምክር ቤት እንደተናገሩት የየመንና መላው ቀጠና አዲስ የጦርነት አዙሪት የሚሸከም አቅም የላቸውም። የአቪዬሽን ባለስልጣኑ በመላው ሀገሪቱ ያሉ የአየር ማረፊያዎችን በሙሉ እንዲዘጉ ማዘዛቸው የሰብአዊ እርዳታ ፍሰቱን ሙሉ በሙሉ የሚያስተጓጉል ሲሆን ሁቲዎች የዓለም አቀፍን የቀይ መስመር ኮሚቴ አውሮፕላንና አብራሪዎችን በሰንዓ አግተው መያዛቸው ደግሞ ግጭቱን ዓለም አቀፍ የሰብአዊ መብት ድንጋጌዎችን የጣሰና የረድኤት ድርጅቶችን ስራ ይበልጥ አደጋ ላይ የሚጥል መሆኑን በተጨባጭ አሳይቷል። በአጠቃላይ የሰንዓ የአየር ማረፊያ ጥቃት የየመንን የእርስ በርስ ጦርነት ወደ ሙሉ ቀጠናዊ ፍልሚያ ሊቀይረው የሚችል ትልቅ ክብሪትም ሆኗል። በኢራን፣ ሳዑዲ አረቢያና በየመን የውስጥ ኃይሎች መካከል ያለው የጥቅም ሽኩቻ እስካልተፈታ ድረስ የተባበሩት መንግስታት ልዩ መልእክተኛ ሐሰን ግሩድበርግ የጀመሩትን የሰላም ጥሪ ግቡን መምታት ቀርቶ ሀገሪቱን ከገደል አፋፍ መመለስ እንኳን አስቸጋሪ ሊሆንበት ይችላል።